በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱን ዋና ዋና መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም የባህር ዳር ዩኒቨርሲቲ ተማሪዎች በትናንትናው ዕለት በአርሲ ለተገደሉ ወገኖች ድምፃቸውን አሰምተዋል። የዩኒቨርሲቲ ተማሪዎች እጆቻቸውን በሁለት በማጣመርና ወደ ላይ በማውጣት ስለ አርሲ ወገኖቻችን ዝም አንልም በማለት እንደሚከተለው ነው ድምፃቸውን ያሰሙት። ይህ ብቻ አይደለም፣ በግዕዝ ጭምር መፈክርን አሰምተዋል። በግዕዝ ባሰሙትም መፈክር ለሃይማኖቴ ለማተቤ እንደ ጴጥሮስ እንደ ጳውሎስ እንደ ቅዱስ ጊዮርጊስ መስዋዕትነት ከፍላለሁ፣ ተዘቅዝቄ እሰቀላለሁ፣ በሳት እቃጠላለሁ፣ ምንም የሚያስፈራኝ ነገር የለም የሚል የቁጣ ድምፃቸውን ነው ያሰሙት። ተመልካቾቻችን፣ አድማጮቻችን የአርሲው ግድያ በመላው ሀገሪቱ ውስጥ ቁጣ መቀስቀሱን አሁንም እንደቀጠለ ነው። በተለያዩ ቦታዎችም የሚገኙ ምዕመናን እንዲሁም የደሴ ወጣቶች በትናንትናው ዕለት ሆጤን በዚህ በሚታየው መልኩ የሆጤ ሜዳን በመሙላት ጧፍና ሻማ በማብራት ጥቁር በመለበስ የአርሲ ወገኖቻቸውን ሲዘክሩ ነው ያመሹት። ተመልካቾቻችን፣ አድማጮቻችን በደሴ እንደሰማነው በዛሬው ዕለት ሳይቀጥል አልቀረም ይኸው የተቃውሞ ድምፅ። ተመልካቾቻችን ይህ ብቻ አይደለም። አንዳንድ ወጣቶች እዛው ግድያው የተፈጸመበት አርሲ ቦታው ድረስ በመሄድ ከባለስልጣናት ጋር ጭምር በመሟገት በመሄድ ይሄው እኛም እዚህ መተናል፣ የመጣ ነው ለሃይማኖታችን ለመሞት ነው፣ በቃ ግደሉኝ እስከ ማለት ደርሰዋል። ህዝቡ እየተቆጣ ነው። ወገኖቻችን እዚህ ያሉት እየተገደሉ ነው በየጊዜው። እኛም ያልሞት ነው እዚህ ስላልሆን ነው፣ ሌላ ቦታ ስለሆን ነው። ኦርቶዶክሳውያን ላይ ይሄ ነገር ታውጆብናል። ስለዚህ እነሱ ጋር እኛም አብረን ለመሞት ነው የመጣ ነውና እንደምታዩት ይሄን ወጣት ግደሉኝ በማለት ነው እዛው አርሲ ቦታው ላይ ሄዶ ይህን ቪዲዮ ያሰራጨው። ተመልካቾቻችን አሁን ያለሁት አርሲ ምድር ነው። እንደ ወንድሞች ኦርቶዶክሳውያን ለመታረድ ለመሰይፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው ምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ ግልጽ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። በሌላ በኩል የአምቦ ዩኒቨርሲቲ ተማሪዎች በትናንትናው ዕለት የመብት ጥያቄ በማንሳት ተቃውሞ አስነስተዋል። ተመልካቾቻችን የአምቦ ዩኒቨርሲቲ ተማሪዎች በተለይ በአስተዳደሩና በዩኒቨርሲቲ ላይ ያላቸውን ተቃውሞ ሲገልጹ ነበር የዋሉት። በስተመጨረሻም ተመልካቾቻችን ዩኒቨርሲቲ ተማሪዎቹ ተቃውሟቸውን እንዲያቆሙ ተጠይቀው እምቢ በማለታቸው የፖሊስ ኃይል ወደ ዩኒቨርሲቲው ቅጥር ግቢ ተልኮ ተማሪዎቹን በመደብደብ የተለያየ ነገር በማድረግ ሰልፉን እንደበተኑት ለመረዳት ችለናል። የደረሱ ምስሎች ያመለክታሉ። በየቦታው የዩኒቨርሲቲ ተማሪዎች ተቃውሞ በተለያየ ምክንያት እያቆጠቆጠ ይገኛል። ተመልካቾቻችን፣ አድማጮቻችን ሌላው ከዚሁ ከአርሲው እልቂት ጋር በተያያዘ ይህንን አጀንዳ ለማስቀየር አገዛዙ ሰሞኑን ያላደረገው ነገር የለም። ከሁሉም በላይ የሚያሳዝነው ግን በትናንትናው ዕለት በትግራይ
ከሽራሮ ወጣ ብለው በሚገኙት በገማህሮና በተቀማጢ አካባቢ የድሮን ጥቃት መፈጸሙ ነው። በዚህ የድሮን ጥቃት ወታደሮች ሞተዋል። ዝም ብለው በስልጠና ላይ የነበሩ የትግራይ የቲዲኤፍ ኃይሎች መገደላቸውን እነ ደብረጽዮንም አምነዋል። ያለምንም ጦርነት ምንም ነገር በሌለበት ሰዓት ላይ ተገድለውብናል የሚል መግለጫም አውጥተዋል። ነገር ግን አጀንዳ ወደዛ አልሄደም። አሁንም ድንገት ነው በቃ ብልጽግና የድሮን ጥቃት ሌሊቱን ሲያደርግ አደረ። ነገር ግን አሁንም ሰው በአርሲው ጉዳይ ላይ ቁጣውን እየገለጸ ነው የሚገኘው። የትግራዩን ጉዳይ እንግዲህ አንድን እልቂት ለማስቀየር አጀንዳ ለማስቀየር ሌላ እልቂት የሚፈጽም አገዛዝ ነው። አስገራሚውም ይሄ ነው ተመልካቾቻችን። ሌላ ውጥረት፣ ሌላ ግጭት ነበረ። ነገር ግን ህዝቡ አጀንዳዬን አልለቅም ብሏቸዋል። በተረፈ በትናንትናው ዕለት የታየው አሳዛኝ ነገር በአዲስ አበባ ስታዲየም ለአርሴናል ድል የሚል እነሱ ረስተውታል። ለዓለም ዋንጫ እየተዘጋጁ ነው ተጫዋቾቹ። ያዘጋጁት ኮንሰርት ሊከሽፍ ሲል በርካታ አርቲስቶች ቦይኮት እያደረጉ አንዘፍንም ሲሉ ራሳችንን አግለናል ሲሉ እነ ራሃይል እነ ሳሚዳ ሌሎችም በርካታ በመጨረሻ በክፍለ ከተማ ደረጃ የአርሴናል ደጋፊ ሆናችሁ ይሄን ማሊያ ልበሱ ተብለው በየቢሮ የአርሴናል ማሊያ ተሰጥቶ ወደዛ እንዲገቡ ተደርጓል። ወደ ስታዲየሙ ማለት ነው እንዲገቡ ተደርጓል። በዚህ አጋጣሚ በርካታ አርቲስቶች ከዚህ ጋር አንተባበርም ብላችሁ ቦይኮት ያደረጋችሁ ህዝቡ አክብሯቸዋል፣ አመስግኗቸዋል። ከህዝቡም ጋር ትቀጥላላችሁ። ነገር ግን ይሄን እየተነገራችሁ እስከ መጨረሻው ሰዓት ድረስ ተጠቅሙ እየተባላችሁ እምቢ ያላችሁ የተወሰናችሁ አርቲስቶች እንዳላችሁ ሰምተናል። ዛሬ ሲጨንቃችሁ አዲስ አጀንዳ ይዛችሁ የመጣችሁ አርቲስቶች እንዳላችሁ እየሰማን ነው። ከህዝብ ጋር ዘኑ፣ ከሀገር ጋር ዘኑ ስትባሉ እምቢ ብላችሁ ዛሬ ምን እያላችሁ መጣችሁ? ትናንትና እንደፈለጋችሁ ስትጨፍሩ ስትሰክሩ አድራችሁ ለአርሲ ወገኖቻችን ገቢ እናሰባስብ የሚል ህዝቡ እንድትበሉት ሞኝ የኢትዮጵያ ህዝብ ሞኝ መሰላችሁ አይደለ? ከእንደዚህ አይነት አርቲስት የሚሰበሰብ ገንዘብ ቤተክርስቲያን ማትፈልግ፣ ቤተክርስቲያን ሀዘኗን የሚካፈላት የሚጋራት፣ ኢትዮጵያን ሁላችንም እንደ ባህላችን አብሮ በአቋም መቆምን አጋርነት መግለጽ ይበልጣል ከዛ በላይ እንጂ ቅንጥብጣቢ ሳንቲም ቤተክርስቲያን አልቸገራትም። በርካታ ባለሀብቶች እያየነው ነው፣ እየሰጡ ነው በውስጥ በርካታ ባለሀብቶች የተዋህዶ ልጆች የቤተክርስቲያኗ ልጆች በርካታዎች እየደገፉ ነው። ከእናንተ ማሰባሰብ ከሆነ ቦይኮት ያደረጉት አርቲስቶች አሉ፣ ሌሎች አሉ። እነሱ ያሰባሰቡ ስራ ይሰራሉ። ሁለቱም ጋር አይቅርብኝ አይሰራም። ህዝብን አስኮርፋችኋል። ደግሞ ለ5 ለ6 ቀን ነው የተለመናችሁት ይህን ነገር እንዳታደርጉ። ከሁሉ በላይ አጋርነታችሁን ግለጹ፣ እሱ ይበልጣል። ሌላ ነው ሲባል በሀገር ለቅሶ ላይ ዘፍናችኋል፣ በሀገር ለቅሶ ላይ ጨፍራችኋል። ያው ባለቀ ነገር ማለት ነው። ስለዚህ አሁን ለአርሲ ገቢ እናሰባስብ የሚል አዲስ ድራማ ይዛችሁ አትምጡ። የኢትዮጵያ ህዝብ ብዙ አርቲስቶች አሉት ገቢ ማሰባሰቢያ የሚሰሩ። ቤተክርስቲያኗን ብዙ ልጆች አሏት። የእናንተን አልፈልግም እያሏችሁ ነው። ካሁኑ አርፋችሁ ተቀመጡ እየተባላችሁ ነው። ለዚህ ነበር የለመናችሁ። መጣፊያ ያጥራችኋል፣ ብልጽግና ተጠቅሞ ይጥላችኋል። አብሯቸው የሚዘልቀው ህዝቡ ነው ብለን የለመናችሁ ለዚህ ነበር። ስለዚህ ሁለቱም አይቅርብኝማ አይሰራም። ቤተክርስቲያን ሀዘኗን የተጋራትን ታከብራለች። የእናንተ ገቢ ማሰባሰቢያ እዛው አስቀሩት፣ በዚህ አትሸውዱንም የሚለውን መልእክት ለማስተላለፍ ነው። ተመልካቾቻችን በስተመጨረሻም የገቢዎች ሚኒስቴር እንደምትመለከቱት አስደንጋጭ ነገር ነው በገጹ ላይ ይዞ የወጡት። የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣን ናቸው የሰጡት። ተመለከቱ። ቴሌቪዥን ላይ ኢትዮጵያ ቴሌቪዥን ላይ እንደምትመለከቱት ርዕሱ እስኪዩት። በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝተዋል። ከምን? ከእገታ። ኢቲቪ የዘገበው ዘገባ ነው። ሰዎች ከመታገታቸው 5 ቢሊዮን ብር ተገኝተዋል የሚል ነው። ይህ ምን ማለት ነው? ሰሞኑን በነገራችን ላይ አሊዶሮ ላይ ባለፉት ሳምንታት የታገቱት አውቶቡስ ተሳፋሪዎች ከነሱ በእያንዳንዳቸው 1.5 ሚሊዮን ብር ማስለቀቂያ ተጠይቋል። ታጋቾችን ለማስለቀቅ ገንዘብ ይዘው ሄዱ። ቤተሰቦቻቸው ደግሞ በአካባቢው ፖሊሶች እንደገና ታስረዋል። እገታ የሚፈጸመው በመንግስት መዋቅር እንደሆነ ግልጽ ነው። በቃ ለ5 ዓመታት አንድ ቦታ ለ5 ዓመታት
ገንዘብ ትራንስፈር የሚደረገው ለአጋቾች በባንክ ነው። ይሄው ገቢዎች ሚኒስቴር ደግሞ ከገታ 5 ቢሊዮን ብር አገኘን ብለው እኛ አይደለም በኢቲቪ በአደባባይ ይሄን ነገር አሉ። እኛ ስንናገር ቆይተናል። ከዚህ ገታ ጀርባ የመንግስት መዋቅር አለበት ስንል ከርመናል። የምንም ብቅል የበላ ያስለፈልፈዋል። ይሄው ራሳቸው መጡና ባለስልጣኑ አደረጉት። ከባለስልጣኑ የኢቲቪ ደግሞ ቦግ አደረገው፣ ሃይላይት አድርገው አንድ ዓመት ብቻ 5 ቢሊዮን አግኝተናል ከገታ። ለዚህ ነው እኮ እኛም እንዴት በባንክ ሲዘዋወር መንግስት ዝም ይላል? እንዴት እንዲህ አይነት ወንጀለኞችን መያዝ ያቅታል ነበር። ነገር ግን እንዳልነው ነው። ዋናው አጋቹ ዋናው አድራጊው ራሱ ስለሆነ ነው። እንደምትመለከቱት ነው። ጉድ ያለው ገንፎ አድሮ ይፋጃል ይላሉ። የሀገራችን ጉድ ማለቂያ የለውም። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነው። ቤዛና ወንድሟ ሄለንን ገደሏት። ሄለንንም በገጀራው ክፍል አስገብቶ እንግዲህ አፍኗት ነበር ማለት ነው። አባባም ዳይመንድም እየፈለጓት ምንም ሊያገኟት አልቻሉም። ነገር ግን እየጠረጠሩት እሱን ነበር፣ ቤዛና እሷን ማለት ነው። የሊሊ አክስት ልጇን እዛው ሐዋሳ አስቀምጣ ልጇ ደግሞ እየተከታተለቻቸው ነው። የሊሊና የባቡሬ እንግዲህ ህይወታቸው አደጋ ላይ ያለ ይመስለኛል። ስልኳንም ባስቀመጠችበት ቦታ ወስታ ፋይሏን ሁሉ ወስታ እንግዲህ ምን እንደምታረገው ባላቅም ተቀብላ ሁሉ ነገር አጠፋፍታ ስልኳን የፈለገች ያለችም ከኋላ ወርውራላታለች ማለት ነው። ሊሊ ከባለፈው ጀምራ እዚህ ጋር ሰው አለ፣ የሚከታተለኝ ሰው አለ፣ ባቡሬ ከዚህ ቦታ እንትፋያለች ብዙ ጊዜ ትናገራለች። ፍቅርና አዴ ተጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ እዝነታችሁ አይለይኝ እያልኩኝ ቤተሰቦች ዛሬ ይዤላችሁ የመጣሁት ሰራተኛዋ አዴ ከባለፈው የቀጠለ 259 ነው ማለት ነው። ይዤላችሁ የመጣሁት ቤተሰቦቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ለቤት አዲስ ከሆናችሁ ደውል ምልክቷን ማጥቁሩን እንዳረሱ እያልኩኝ እንግዲህ ከባለፈው ካቆምነበት ጀምረን እንቀጥላለን ማለት ነው። አዴን እንግዲህ ፍቅር ሊሊ ቤት ሄዳ አዴን አንቃ ይዛት ነበር። በዛን ሰዓትም አዴ የእኔን እንደዚህ ልትናገርኝ አቺም በማለትም ፍቅርንም አንዴ ጥፊ ያቅምሳታለች። አንቺ የድሮ ሰራተኛ መሆናችን አትርሺ፣ አሁን በሊሊ በሰፋ ባለቤት ተቀምጠሽ ማንነትሽን አትርሺ በማለትም ስትነግራት ስሚ ዴፍ እዚህ ጋር ሳይመጣ እኔ መቼም ከዚህ ቤት አልወጣም ንቅንቅ አልልም በማለትም ውጪ ስትላት አዴ አልወጣም ብላት ታለች። በዛን ሰዓትም ምን ልታመጪ አይሻለው ስትላት በዛን ሰዓት ነበር አዴን በጥፊ መታቻት። አዴ በጥፊ ስትመታት ፍቅርም ወደ መሬት ጥላ አንቃ ይዛት ነበር። በዛን ሰዓት ነበር ሁለቱም የተጣሉት። እና አሁን ከዚህ ቤት ትጫልሽ ወይ አትወጪም? በድሮ ማንነቴ መቼም አላፍርበትም። አዎ ማንም ሰው ሰርቶ በመብላት የሚያፍርበት ነገር የለም። ሰራተኛም ብትሆን ማንም ሰው ደግሞ አታግቢ ብሎ የሚከለክላት የለም ማለት ነው። እንደውም ልትኮራበት እንጂ የሚገባት ማለት ነው። የፍቅር ተንኮልና ሴራ የማንነቷን ያወራች እንግዲህ አንቺን መቼም ዴፍ አያገባሽም፣ አንቺ ሰራተኛ እንጂ ዴፍን በመተት እንጂ ያጣምሽው መቼም አንቺን ሊወድሽ አይችልም በማለት ስትነግራት ስሚ አንቺን ማንነትሽን ይሄን ርካሽን ማንነትሽን ጠልቶ ነው ወደኔም የመጣው፣ ሰላም ፈልጎ ነው የመጣው፣ አሁን ቀጥ ብለሽ ውጪልኝ በማለት ስትነግራት አላመጣም አልወጣም ዴፍ ሳይመጣ ምን እንደምታመጪ አያለው ስትል አሁንም ድጋሜ ጥፊ ሰታት ወደ በር ጎትታ አወጣቻት ማለት ነው። በዛ ሰዓት ነበር ዴፍ የመጣ። በር ላይ ደግሞ አዴ ጎትታ እሷን ያወጣቻት በር ላይ ይገናኛሉ። በዛን ሰዓትም እንዴ ምን እየሰራችሁ ነው አዴ ፍቅር ምንድነው ሲላቸው ዴፍ የድሮ ማንነቴን ያነሳች እዚያውን ልታወራ ልትሳደብ መታለች። እኔ በድሮ ማንነቴ አላፍርበትም እኮራባታለሁ እንጂ ስለዚህ
እቺን አፏ የምታሳርፍልኝ ከሆነ አሳርፍልኝና ከዚህ ቦታ አጥፋልኝ ስትል እንዴ ዴፍኔ አንተ ብዬ ነው የመጣሁት። እቺ የድሮ ሰራተኛዋ ማንነቷን ራስታ ርካሽ ሆና አሁን አንተን በመታት እንጂ መቼም ልታፈቅረህ አትችልም በማለትም ስንነግረው ስሚ ሁለተኛ እንደዛ ልትያቺን በኔ አጠገብ ደግሞ ሁለተኛ አታውሪ አዴ ማለት ደግሞ የኔ ሰራተኛ ሳትሆን የኔ ሚስት ነች በማለትም ደግማም እንደዛ ስትል በጥፊ አቅምሷታል ማለት ነው። አንተ ለሰራተኛ ብላ አፍወን ለሰራተኛ ብላ እኔን ጥፊ እጅን አነሳብኝ በማለትም ገና ሳልደግምሽ ከዚህ ቦታ ጥፊ በማለትም አባሯታል ማለት ነው። ሄለንን የቤዛ ወንድምና ቤዛ አግቷታል። ያገቱበትም ምክንያት ባለፈው እንዳያችሁት እንግዲህ አበባን ይዞ ለሚፈልጉት ሰዎች እንዲያስረክቡ ሰዎች ደግሞ ስለሚፈልጉት የአባቱ ገዳይ ስለሆኑ ብር ደግሞ እሱን ካስረከቡ ስለሚያገኙ ነበር ሄለንን ያዟት። ሄለንን ከያዟት ደግሞ አበባ ወደዛ መሄዱን ስለማይቀር እሷን ለዛ ነበር ያዟት ማለት ነው። የቤዛን ወንድም እሷን ሲያያት ይሳሰታል። በዛን ሰዓትም እኔ ካንቺ ምንም ፈልጌ ምንም ብዬ አይደለም አፍሽን ዘግተሽ ግን ሄለን እኔ ምነግርሽ ነገር እኔ አንቺን አከብርሻለሁ ነገር ግን እኔ ምንም አልቻልኩኝም በማለትም ይነግራታል። ስማ እኔ እዚህ ቦታ ሳገሉኝ እግዚአብሔር ብቻ በዚህ ቦታ ያውጣኝ በማለትም እሷም ይጮሃለው ስትል እንዳጮህ ነግርሻለሁ ሲላትም አመጮሄን ግን መቼም አላቆምም ስትል እሱም በጥፊ መቷታል ማለት ነው። ስለዚህ እሷም እንግዲህ አበባም እናም ደግሞ ፍለጋውን ቀጥሏል። እሷም ደግሞ ያለችበት ቦታ አልታወቀም። አበባና ዳይመንድ የሄዱ ሁሉንም ቦታ ይጠይቃሉ። አሹንም ሮማንንም ጠይቆ ነበር እነሱም አላየንም በማለት ነበር የነገሯቸው። ዶክተርም ሮታን ፍለጋ ወደ ቤት ድረስ ሄዳ ዶክተርም አዴና አፈን ዴፍና ሁለቱም በተቀመጡበት እሷም አይተዋለች። ነገር ግን ሮታ እሱ ውስጧ ላይ አለ። እሱ ደግሞ ምንድነው እንደዚህ የሚያረግሽ? ለምንድነው እዚህ ጋር የመጣ ነው? ሰላም ልፈልጊልህ ነግሪኝ ነው የሆነው ነገር የተፈጠረው ነገር ሁሉ ነግሪኝ ነው እዚህ ጋር የመጣውሽ እኔ ደግሞ ወንድምሽ ነኝ በማለትም ዴፍም ያናግራታል። እኔ ምንም ነገር የለብኝም ዝም ብዬ ነው በማለት ትነግረዋለች። እኔ ግን ሳስብሽ ያፈቀርሽው ሰው አለ እንዴ ብሎም ሲጠይቃት በፍጹም የለም በማለትም ሁለቱም ያወራሉ። በዛን ሰዓትም ሁለቱም ያወሩ ዶክተሩን ታያዋለች። ምንድነው ወደዛ የምታዩ ብሎም ሲያያት ዶክተሩን ነበር ያየችው። በዛን ሰዓትም ዶክተሩም ሴት ዴፍ እኔ ምንም ነገር የለኝም ምንም የተጨናነኩ ነገር የለም በቃ አሁን ይበቃኛል በማለትም እሱንም ትታው ተነስታ ዶክተሩን ልደርስበት ነበር የሄደችው። ነገር ግን ዶክተሩም ደግሞ ወደዛ መንገድ ላይ ቀጥ ብሎ የሄደ ያለ ኩኩሻን ያገኘታል። ኩኩሻ እንዴ ዶክተር በመኪና ሳይሆን በእግር መሄድ ይችላል እንዴ በማለት ብቻዋን ታወራለች። በዛን ሰዓትም እንዴ ኩኩሻ ምን ነው እዚህ ተቀምጠሻል በማለት ሲያወራት ነገር ግን እንትናን ዳይመንድን አይተሽዋል ብሎ ሲጠይቃት አይ እኔ ያላየሁም ዳይመንድን ተወና እኔ ግን አንድ ምክር በአራዳ ምክር ልንገርህ በአራዳ ንግግር ልንገርህ ብላ ትነግረዋለች። በጣም ሮታ በጣም ተጎታለች ላንተ ብላ ስለዚህ አንተም በጣም እንትን ትላሃለች ስለዚህ አንተ ደግሞ ተረዳት እባክህ በማለትም ትነግረዋለች። በቃ ችግር የለም እኔም ሰምቼሻለሁ አሁን ሄጄ አናግራታለሁ በማለትም እሱም ወደ ቀጥታ ቤት ሄዷል ማለት ነው። ንግግርሽን አከብራለሁ በማለት ወደ ቤት ሲሄድም እሷም ተከትለው መታ ነበር። ነገር ግን ሳይገናኙም ከቤትም ወደ ቤቱን ተመልሷል ማለት ነው። አሹን ነበር ያገኘው። አሹም እዚህ የለችም ነገር ግን ስትመጣ ሁሉ ነገር እነግርልሃለሁ ስለመጣህ ግን በጣም ደስ ብሎኛል በማለትም አሹም ይነግረውና እሷም ትመጣለች። በዛን ሰዓትም በቤት በር ላይ ቁጭ ብሎ ምን ነው ሲላት ምንም ከፍቶኛል ትለዋለች። እንዴ እኔ ዛሬ የሆነ ጮማ ነገር ይዤልሽ በቤት ውስጥ ምን እንደሆነ ሳነግርሽ ይላታል። ምን እንዴ ዶክተር እኮ እዚህ ድረስ አንቺ ፈልጎ መጣ እኮ ይላታል። እንዴ በፍጹም እኔ አላምንም ትለዋለች። አራ እኔ እንደውም ጨማምሬም ነግሬዋለሁ ብሎ ይነግራታል። አራ በፍጹም አላምንም በቃ እንደዛ ከሆነ እኔም ተከትዬው እሄዳለሁ ልብሴን ለባብሼ ቀይሬ እሄዳለሁ በማለትም ተነስታ እሱንም ተከትላው ሄዳለች ማለት ነው። ቤተሰብ ቪዲዮን ላይክ አድርጉ። ሰላም